መንግስት የዜጎችን ኢኮኖሚያዊ ማህበራዊና ፖለቲካዊ እድገትን ለማፋጠን ከፍተኛ ኃላፊነት አለበት። ይህን ኃላፊነት ለመወጣት መንግስት የራሱ ገቢ ያስፈልገዋል። ይህንኑ ስራ የሚያከናውንበትን ገቢ ከሚሰበስብበት የገቢ ምንጭ መካከል ግብር አንዱና ዋነኛው መሆኑ ይታወቃል። የገቢዎች ሚኒስተር አይናለም ንጉሴ የትኛውም አካባቢ ያለ የማህበረሰብ ክፍል መንግስትን መንገድ ስራልኝ፣ ጤና ጣቢያ ይገንባ፣ ሆስፒታል፣ ግድብ ይገንባ ሲባል መሰረታዊ የሆነው የበጀቱ ምንጭ ሊሆን የሚችለው ታክስ ነው። በዘመናዊ የዓለማችን እውነታ መንግስት የዜጎችን ሰላምና ደህንነት ከማስከበር አልፎ የህብረተሰብን መሰረታዊ ፍላጎት ለማሟላት መሰረተ ልማትን ማስፋፋትና የዜጎችን ሁለንተናዊ እድገትን ለማፋጠን ወጪውን የሚሸፍንበት የራሱ የገቢ ምንጭ ያስፈልገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በታማኝነት ግብር መክፈል ካልቻሉ መንገድ የለም፣ መብራት የለም፣ ውሃ የለም፣ ወታደር የለም፣ ፖሊስ የለም፣ ሀገር የለም ማለት ነው። ግብር ሰው የሚከፍለው ራሱን ለመጠበቅ ነው፣ ልጆቹን ለማስተማር ነው፣ ለጤናው። ግብር ወይም ታክስ ዋናው የመንግስት የፋይናንስ ምንጭ በመሆን የአንድ ሀገር የኢኮኖሚ ልማትና የእድገት የጀርባ አጥንት ነው ሲሉ የዘርፉ ባለሙያዎች የሚገልጹት ውሃ ማግኘት የሚችለው ግብር ከፍሎ፣ መንገድ መሰራት የሚችለው ግብር ተከፍሎ ነው። ጤና ጣቢያ መሰራት የሚችለው በዛ ውስጥ ያለውን ግብር መስተካከል የሚችለው በሚከፈለው ግብር መጠን ስለሆነ ግብር መክፈል ወሳኝነት አለው፣ ዋጋ አለው። ካላት የኢኮኖሚ ሁኔታ አንፃር ካላት ጂዲፒ አንፃር የምትሰበስበው ግብር ትንሽ የሆነበት አገር ላይ ብዙ ኢንፍራስትራክቸር ማግኘት አንችልም ማለት ነው። ምክንያቱም የመንግስት በጀት የሚባለው ግብሩ ነው የሚሰበሰበው ነው። ይሄ ሲያንስ ነው ከውጪ ወደ ብድር ወደ ተለያዩ አይነት ነገሮች መንግስት የሚገባው ማለት ነው። ግብር መክፈል ለሀገር እድገትና ለዜጎች ሁለንተናዊ የኢኮኖሚያዊ ማህበራዊና ፖለቲካዊ መብቶች መረጋገጥ ካለው ፋይዳ አንጻር አስፈላጊ ከመሆኑም ባለፈ በአንድ ሉዓላዊ ሀገር ግብርን ለመንግስት መክፈል ግዴታ ነው። ግብር ከፋይ የህብረተሰብ ክፍሎችም እንዲህ ይላሉ። ግብር መክፈል ለኔ ትልቅ ኩራት ነው። ቀና ብዬ ነው የሚሄደውና ከነገራችን ላይ ግብር ግዴታ ነው። መንገድ ይሰራል፣ ትምህርት ቤት ይሰራል፣ መብራት፣ ሆስፒታል፣ እነዚህ ሁሉ ነገሮች እኛ በከፈልነው ገንዘብ ነው አገልግሎት የምንሰጠው። ግብር ለመንግስት ገቢ ለማስገኘት ብቻ ሳይሆን ኢንቨስትመንትን ለማበረታታት፣ ልማትን ለማፋጠን፣ ንግድን ለማስፋፋትና በዜጎች መካከል ፍትሃዊ የሆነ የሀብት ክፍፍል እንዲኖር ለማድረግ የሚረዳ መሳሪያ ነው። የገቢዎች ሚኒስተር አይናለም ንጉሴ በማህበረሰብ ደረጃ ግብር የየትኛውም ሀገር መንግስት የሚተገብረው እና የመንግስት ተቀዳሚ ተግባር መሆኑን ያክል ማህበረሰቡ ለግብር የሚሰጠው ትርጉም በዛ ልክ አይደለም። የተዛባ ግንዛቤ ግብርን እንደ ጫና የመቁጠር ይልቁንም ለሀገር ልማት እንደ ሀገር የተያዙ የልማትና የመልካም አስተዳደር ስራዎችን እውን ለማድረግ እንደ አንድ አስቻይ ሁኔታ ተጠቅመነው ነው የቆየ ነው። ግብር ስርዓት ተበጅቶለት በየደረጃው ከሚገኘው የንግዱ ማህበረሰብ ከድርጅቶችና ከተለያዩ የገቢ ምንጮች እየተሰበሰበ ይገኛል። እንደ ሀገር የተደረገውን የማክሮ ኢኮኖሚ ሪፎርም ሊደግፍ የሚችል አስተማማኝ የሆነ የሀገር ውስጥ ታክስ መሰብሰብ በጣም መሰረታዊ አጀንዳና የሀገራችንን አጠቃላይ ልማት ለማፋጠን አስተማማኝ የሆነ የፋይናንስ አቅም መፍጠር ትልቁ የሪፎርም አጀንዳ ሆኖ መጣ። ይህን ተከትሎ የመጀመሪያዎቹ 6 ወራት ይህንኑ ሪፎርም ማሳካት የሚችል ታክስ መሰብሰብ ችለናል። ኢትዮጵያ በዘንድሮ በ2018 በጀት ዓመት ባለፉት 6 ወራት ብቻ 704.4 ቢሊዮን ገቢ ሰብስባለች። የገቢው ዘርፍ እንደ ሀገር ከቢሊየን የተሻገረ ወደ ትሪሊየን ለመሄድ የሚያስችል ገቢ መሰብሰብ እንዳለብን በሀገር ደረጃ ክራፍት ተደርጎ ሁሉም ክልሎች፣ ከተማ አስተዳደሮች እንዲሁም የፌዴራል ገቢዎች ሚኒስቴር ትልቅ ኃላፊነት ወስደን ስራ ውስጥ ገብተናል። የኢትዮጵያ ኢኮኖሚ ማመንጨት የሚችለውን የአቅም ያክል ደግሞ ሀብት መሰብሰብ የምንችልበትን ደረጃ ላይ ስንመጣ ይህንን አሃዝ እንቀዋለን። አሁን ባለው ሁኔታ ግን መንግስት የወሰደው ኮሚትመንት እጅግ በጣም ትልቅ ነው። ግብር የልማት ስራዎችን በሚፈለገው መንገድ ለማስኬድና ማህበራዊ አገልግሎቶችን በተገቢ ሁኔታ ለመስጠት የሚያስችል ሲሆን በአንጻሩ ካለ ግብር ልማት፣ ካለ ግብር እድገት፣ ካለ ግብር የስራ ዕድል ፈጠራ የማይቻሉ ጉዳዮች ናቸው። በብዙ ፈተና ህዳሴን አጠናቀናል። ያጠናቀቅነው በእርዳታ አይደለም፣ በእናንተ ግብር ነው። ህዳሴን መስራት የቻለ ታማኝ ግብር ከፋይ ያለው ሀገር አንድ ሳይሆን 10 ይሰራል። ይህ የጀመርነው በራስ ሀገርን የመቀየር ለትውልድ መሰረት የመጣል ጉዳይ
ከህዳሴ አልፎ በከተማችን መታየት ጀምሯል። በመዲናችን ለውጦች እየታዩ መጥተዋል። በብዙ ከተሞች ስራዎች ተጀምረዋል።